በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ በአራተኛ ክፍል የመጨረሻው ምዕራፍ ላይ ተገናኝተናል። የአራተኛ ክፍል የልሳነ ግዕዝ የመጨረሻው ምዕራፍ የንባብ ክለሳ ይላል። ስለዚህ ዛሬ ክለሳችንን የምናደርገው እንደ እግዚአብሔር ፈቃድ ከዳዊት መዝሙር አንድ ምዕራፍ እንመርጣለን። መዝሙር 8ቱን እንመርጣለን። መዝሙር 8 ማለት ነው። እንደዚሁም ደግሞ ከሐዲስ ኪዳን መጻሕፍት የቅዱስ ዮሐንስ መልእክትን ምዕራፍ 1 መልእክተ ዮሐንስ ቀዳማዊን አንደኛውን የቅዱስ ዮሐንስ መልእክት ምዕራፍ 1ን እንመለከታለን። ንባባቸውን እንመለከታለን ማለት ነው። ከዳዊት መዝሙር 8ን የቁም ንባቡን እናነባለን። ከመልእክተ ዮሐንስ ደግሞ በሶስቱም ንባባት የተወሰኑትን ብቻ እንመለከታለን ማለት ነው፣ ክለሳ ስለሆነ። ስለዚህ ወደ ዳዊት መዝሙር እንሂድ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር እስመ ተለዓለ እበየ ስብሐቲከ መልዕልተ ሰማያት እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በእንተ ጸላኢ ከመ ትንስቶ ለጸላኢ ወለገፋኢ እስመ ንሬኢ ሰማያተ ግብረ አጻብኢከ ወርሃ ወከዋክብተ ዘለሊከ ሳረርከ ምንትኑ ውእቱ ሰብ ከመ ትስክሮ ወምንትኑ እጓለ እመሕያው ከመ ትሐውጾ ህቃ ይጸስኮ እመላእክቲከ ክብረ ወስብሐተ ከለልኮ ወሴምኮ ውስተ ኩሉ ግብረ እደዊከ ወኩሎ አግረርከ ሎቱ ታይተ እገሪሁ አባግአኒ ወኩሎ አሊምተ ወአዲ እንስሳ ዘገዳም አእዋፈ ሰማይኒ ወአሳተ ባሕር ወዘኒ ይሐውር ውስተ ፍኖተ ባሕር። እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ይህን ይመስላል የዳዊት መዝሙር ንባብ። አሁን ደግሞ ወደ መልእክተ ዮሐንስ የተወሰኑትን በሶስቱም ንባባት እንመለከታለን። አሁን ሲጀምር መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ነው። ግን አሁን ያልኩትን በቀጥታ እዚህ ጋር ላታገኙት ትችላላችሁ። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የሚሉትን ማለት ነው ላታገኙት ትችላላችሁ። የሚለው መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ። አሁን ይሄኛውን የት ነው የምናገኘው ማለት ነው? ምን ለማለት ነው? መልእክተ ዮሐንስ የዮሐንስ መልእክት አይደለ? ስለዚህ ከላይ ነው የምናገኛት መልእክተ ዮሐንስ የምትሏል። መልእክተ ዮሐንስ ከዛ መልእክተ ዮሐንስ። አሁን ሐዋርያና ወልደ ዘብዴዎስ የምትለዋን በቀጥታ ከላይ አናገኛት። ግልጽ ነው አይደለ? መግለጫ ስለሆነ ማለት ነው የምናገኘው እነዚህን ወክሙ ከሚለው ጀምሮ ነው። ስለዚህ እስቲ ከግዕዝ ወይም ደግሞ ከማጋዝ እንጀምራለን። ከማጋዝ እንጀምር። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ነዜንወክሙ በእንተ ውእቱ ዘሃሎ እምቅድም ውእቱ እያለ ይቀጥላል ማለት ነው። ጥሩ። አሁን ደግሞ በውርድ እናንበው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ነዜንወክሙ በእንተ ውእቱ ዘሃሎ እምቅድም ውእቱ እያለ ይቀጥላል ማለት ነው። አሁን በቁም ንባብ እናንበው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ነዜንወክሙ በእንተ ውእቱ ዘሃሎ እምቅድም ውእቱ እያለ ይቀጥላል ማለት ነው። ስለዚህ ንባባትን በነዚህ መልኩ መለማመድ መቻል አለብን ማለት ነው። የአራተኛ ክፍል የግዕዝ ተማሪ ደግሞ በትንሹ እስከ መዝሙረ ዳዊት ምዕራፍ 10 ድረስ ማወቅ መቻል አለበት። አነባበቡን ማወቅ መቻል አለበት። እናንተም ታውቃላችሁ ብዬ አስባለሁ፣ በሶስቱም ንባባት ማለት ነው። በጣም ጥሩ። ስለዚህ ከዚህ በኋላ ጥያቄዎችን ከምዕራፍ 1 ጀምሮ ያሉ ጥያቄዎችን አብረን እንሰራለን ማለት ነው። በቀጣይ ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ እስከምንገናኝ ሰላም ቆዩ።